አፈሳውን በተቃወመው ሁለት የአክሱም ጳጳሳት ላይ የግድያ ሙከራ ተደረገ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በትግራይ ክልል በአክሱም ከተማ ሁለት ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃን ለአላይ ቤተ ክህነት ገልጿል። ቤተ ክህነቱ የግድያ ሙከራ ሲል የጠራው የማክሰኞ ሰኔ 30 2018 ዓ.ም ክስተት ያነጣጥረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ አስታውቋል። ቤተ ክህነቱ ረቡዕ ባወጣው መግለጫ በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6 ሰዓት ተኩል እንደሆነ ጠቅሷል። ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ መኝታ ክፍል ላይ እንደተፈጸመም ገልጿል። የግድያ ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ለቢቢሲ ተናግረዋል። አቡነ ናትናኤል እንደሚናገሩት ተኩስ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኘው ጳጳሳት መኖሪያ ነው። የአክሱሙ ዋና ጽሕፈት ቤት የሚገኘው የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጸዋል። የጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች መኖሪያ ህንጻ መኖሩን አስረድተዋል። አቡነ ናትናኤል የማክሰኞ ሌሊቱን ክስተት ሲያስታውሱ በአጋጣሚ እዚያ መኖሪያ ውስጥ የነበርነው ደግሞ ሁለት አባቶች ነን፣ እኔና የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊ ማለት ነው ይላሉ። የተኩስ ድምጽ የተሰማው ሌሊት 6 ሰዓት ተኩል እንደሆነ ይናገራሉ። ከተኩሱ በኋላ ምንድን ነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ህንጻ ላይ አርፎ በተወሰነ መልኩ ህንጻውን ነድሎ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የተመለከቱትን ገልጸዋል። በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከዚህ ውስጥ አንዱ በሲኖዶሱ ዋና ጸሐፊ ማደሪያ ላይ ማረፉን አስረድተዋል። ግቢ ውስጥ የነበሩ የጥበቃ አባላት ተኩስ የከፈተው ሰው በዚያ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸው አስታውቀዋል። ጓርዲያዎቹ አንዱ እኔ ተከትዬ ሄጄ ነበር ግን አላገኘሁትም፣ አልደረስኩበትም፣ ዝም ብዬ እዚያ ሁኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሀሳብ ነው የሰጠን ሲሉም ያገኙትን ምላሽ ጠቅሰዋል። እስከ 7 ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን ስራ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም የፖሊስ አባላትም የጸጥታ ክፍሉም ሁሉ መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ነው ሲሉ የጸጥታ አካላት ወደ ስፍራው የመጡት በማግስቱ እንደሆነ ጠቅሰዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተኩሰው የተባሉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን ትናንት ምሽት ትግራይ ቴሌቪዥን ዘግቧል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ላይ የተኮሰውን አንድ ጥይት መሆኑን ገልጸዋል። በትግራይ ቲቪ ዘገባ ላይ ከጠቀሱት የከተማዋ የወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱን በጥበቃው እንደተፈጸመ መረጋገጡን ተናግረዋል። ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገ መሆኑን ገልጸዋል። ከቢቢሲ ጋር ቆይታ ያደረጉት አቡነ ናትናኤል ተኩስ የተከፈተው የአባቶቹ መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ይላሉ። ከዚህ ቀደም ይህ አይነቱ ክስተት ሊፈጠር ይችላል የሚል ስጋት ኖሯቸው ያውቅ እንደሆነ ለቀረበላቸው ጥያቄ ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖረኝም አያውቅም የሚል ምላሽ ሰጥተዋል። በዚህ መልኩ እኔንና ወንድሜን ይገድላሉ ወይም አንድ ነገር ያደርጋሉ ብዬ የማስበውም የምጠረጥረውም አካል አይኖረኝም ሲሉ አክለዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጠውታል የተባለው አስተያየት ነው። ይህን ጉዳይ መቆም አለበት፣ እጃችሁን ከቤተ ክርስቲያን ላይ አንሱ በሚል የሰጡት አስተያየትን ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞ ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆነ ተጠይቀዋል። አቡነ ናትናኤል ማህበራዊ ሚዲያ ላይ ስለ ንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችን መመልከታቸውን ገልጸዋል። ነገር ግን ከአሁኑ ክስተት ጋር ግንኙነት አለ የሚል ምልከታ እንደሌላቸው ተናግረዋል። እኔ ሀሳቤን የተናገርኩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን የተናገርኩት። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙ አላስብም እና አሁን የዚህ ሙከራ ከሱ ጋር የተያዘ ይሆናል ብዬ መገመት አልችልም ብለዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።